ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ሰኔ 3 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም የፌደራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር እንደሆነ የገንዘብ ሚኒስቴር ማስታወቁን ከህወሓት ኃይሎች የተነጠሉት የጦር ጄኔራል ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን መናገራቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው ሲሉ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የፌደራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር እንደሆነ የገንዘብ ሚኒስቴር አስታወቀ። ለህዝብ ተወካዮች ምክር ቤት የቀረበው የፌደራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር እንደሆነ የገንዘብ ሚኒስቴር አስታውቋል። ዛሬ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ የ2018 ረቂቅ በጀት 1.93 ትሪሊዮን ብር መሆኑን አንስተው አብዛኛውን ከታክስ ገቢ ለማግኘት መታቀዱን አንስተዋል። ይህንን ለማሳካት ደግሞ የመንግስት ገቢ አሰባሰብ ለማሳደግ እንደሚሰራ ጠቅሰው አዳዲስ የታክሲ ፖሊሲዎችን በስራ ላይ ለማዋልና በስራ ላይ ያሉት ላይ ማሻሻያ ለማድረግ እንደሚሰራ ጠቁመዋል። የገንዘብ ሚኒስትሩ አክለውም ከበጀት ውስጥ 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል እንደሆነ ገልጸዋል። 73 በመቶውን ከታክስ ገቢ ለመሸፈን መታቀዱን ያነሱት ሚኒስትሩ የውጭ እርዳታን ጨምሮ የፌደራል መንግስት ጠቅላላ ገቢ 1.5 ትሪሊዮን ብር እንደሚሆን መገመቱን አንስተዋል። ከሀገር ውስጥ ምንጮች ከታክስና ታክስ ካልሆኑ ገቢዎች 1.23 ትሪሊዮን ብር እንደሚሰበሰብ መታቀዱንም ጠቅሰው ቀሪው ከውጭ እርዳታ እንደሚገኝ የታቀደ መሆኑን ገልጸዋል። በ2018 በጀት ዓመት የፌደራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ ብር 1.5 ትሪሊዮን ወይም ብር 1 ትሪሊዮን 511 ቢሊዮን እንደሚሆን ተገምቷል። ይህም በ2017 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ62 በመቶ እድገት አለው። ከዚህ ውስጥ ብር 1.1 ትሪሊዮን ወይም ብር 1 ትሪሊዮን 99 ሚሊዮን ወይም 73 በመቶ ከታክስ ገቢ፣ ብር 129 ቢሊዮን ታክስ ካልሆኑ ገቢዎች፣ ብር 236 ቢሊዮን ከልማት አጋሮች በጀት ድጋፍ እንዲሁም ብር 47 ቢሊዮን ከፕሮጀክቶች እርዳታ እንደሚሰበሰብ የተገመተ ነው። በአጠቃላይ በ2018 በጀት ዓመት ከሀገር ውስጥ ምንጮች ማለትም ከታክስና ታክስ ካልሆኑ ገቢዎች እንደሚሰበሰብ የታቀደው ገቢ ብር 1.23 ትሪሊዮን ወይም ብር 1 ትሪሊዮን 228 ቢሊዮን ሲሆን ይህም የአጠቃላይ የሀገር ውስጥና የውጭ እርዳታ ገቢውን 81 በመቶ ይሸፍናል። ቀሪው 19 በመቶ ደግሞ ከውጭ እርዳታ እንደሚገኝ የታቀደ ነው። የተመደበው የካፒታል በጀት ማነሱን ያነሱት የምክር ቤት አባል ዶክተር ከፈና አይፋ በዚህ ወቅት የወደሙ መሰረተ ልማቶችን መልሶ ለመገንባት የተመደበው በጀት አነስተኛ ነው ሲሉ ተደምጠዋል። የህብረተሰቡ ትልቁ ጥቅም የሚያገኘው ለካፒታል በጀት ከሚመደበው የፕሮጀክቶች በጀት ነው። ለኢንፍራስትራክቸር፣ ለመሰረተ ልማት፣ ለፕሮጀክቶች አጠቃላይ ከካፒታል በጀት ነው እንግዲህ ህብረተሰቡ ተጠቃሚ የሚሆነውና ይሄ ገንዘብ በጣም አላነሰም ወይ? አብዛኛው ወደ መደበኛ በጀት ነው። ወደ 1.1 ትሪሊዮን ብር ወደ መደበኛ በጀት ነው ሄደው። ስለዚህ የህብረተሰቡ ምናልባት እንደኔ ግምት የመንግስት ወጪዎችን በሚገባ መቀነስ ካልቻል እነኚህ ካፒታል በጀቱ በጣም አንሷል። ከካፒታል በጀቱ ደግሞ በዚህ ወቅት በእኛ በኢትዮጵያውያን በራሳችን የወደሙ የትምህርት ቤቶች መሰረተ ልማቶች በጦርነቱ የወደሙትን መልሶ ለማቋቋም 10 ቢሊዮን ብር ብቻ ነው የተመደበው። ጥፋቱ መጠነ ሰፊ ነው እኔ እስከሚገባኝ ድረስ። የዋጋ ግሽበትን በተመለከተ አስተያየታቸውን የሰጡት ኡስታዝ ካሚል ሸምሱ በበኩላቸው የተያዘው በጀት አብዛኛው ከታክስ እንዲሰበሰብ መታቀዱ በዜጎች ላይ ያለውን ጫና አያበረታውም ወይ ሲሉም ጠይቀዋል።
ማህበረሰቡ ዘንድ ቅሬታን እያስነሳ ያለው የታክስ አሰባሰብ እንደዚሁም ደግሞ ተደራራቢ የታክስ ሁኔታዎችም መጨመራቸው ማህበረሰቡ የንግዱ ማህበረሰብ በተለይ በጣም ቅሬታ እያነሳ ያለበት ተጨባጭ ነው ያለውና ይሄም ክሊር ባልሆነበት ይሄንን አብዛኛውን በጀት በዚህ ላይ ማድረጉ እንዴት ነው የሚታየው የሚል ነው። ከህወሓት ኃይሎች የተነጠሉት የጦር ጄኔራል ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን ተናገሩ። ከትግራይ የቀድሞ ታጣቂዎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ከህወሓት ነፃ የሆነ ኃይል ለመፍጠር ትግል መጀመራቸውን ተናግረዋል። ብርጋዴር ጄኔራል ከቢቢሲ ትግረኛ ጋር ባደረጉት ቃለ ምልልስ የምንሰራው ፓርቲ የምናቋቁመው ወታደራዊ መንግስት የለም ሲሉ ተናግረዋል። በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጃታቸውን የሚናገሩት ጄኔራሉ ከክልሉ ታጣቂዎች ጋር የተለያዩት ከጥር 15 2017 ዓ.ም ጀምሮ መሆኑን ጠቅሰዋል። የታጣቂ አመራሮቹ በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የታጣቂዎቹ አመራሮች እርሳቸውንና ሌሎች የሰራዊቱን ውሳኔ ተቃውሙትን ማገዳቸው ይታወሳል። ህወሓት ይጥፋ ይቀጥል አይቀጥል የራሱ ጉዳይ ነው ያሉት አመራሩ እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ሲሉም ተናግረዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጄኔራሉ እኔ ዓለም አቀፍ ጄኔራል ሆኜ የህወሓት ሚሊሻ መሆን አልፈልግም ብለዋል። አክለውም ሊያስሩን መሆኑን ስናውቅ ወጣን ሲሉም ወደ ትጥቅ ትግሉ የገቡበትን ምክንያት ጠቅሰዋል። ጨምረውም የሚመሩት ታጣቂ ቡድን ስሙ ገና አለመወሰኑንና ወደፊት እንደሚያሳውቁም ተናግረዋል። ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ሲሉም ተደምጠዋል። ወደ አፋር ወርደን እንድንደራጅ የፈቀደልን መንግስት የለም ያሉት የታጣቂ አመራሩ ከፌደራል መንግስቱ ምንም አይነት ድጋፍ እንደማያገኙ መናገራቸውን ዘገባው አክሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ተናገሩ። በህወሓት አመራሮች መካከል የተፈጠረው ክፍፍል አሁን በትግራይ ክልል አስኪ ሁኔታ መፍጠሩ እየተገለጸ ይገኛል። በክፍፍሉ ምክንያትም በፓርቲ ውስጥ የነበሩ በተለይ ለውጥ ፈላጊ ብለው ራሳቸውን የሚጠሩ ግለሰቦች የራሳቸውን ፓርቲ መስርተው እየተንቀሳቀሱ ይገኛሉ። ዲሞክራሲያዊ ስምረት ትግራይ ፓርቲን የመሰረቱት የህወሓት ቁልፍ ሰዎች በቅርቡ በትግራይ ክልል ከፍተኛ ነው ያሉት ንቅናቄ እንደሚጀምሩም እየገለጹ ይገኛሉ። በነጌታቸው ረዳ የሚመራው ቡድኑ በዚህ እንቅስቃሴ ውስጥ ባለበት በዚህ ጊዜ በዶክተር ደብረጽዮን የሚመራውና ከምርጫ ቦርድ እውቅና የተሰረዘ ህወሓት ደግሞ አመራሮቹን ክልሉን የወከት ማዕከል ለማድረግና የትግራይ ኢኮኖሚ እንቅስቃሴ እንዳያገግም የሚያደርጉ እንቅስቃሴዎች ላይ እየተሳተፉ መሆናቸው ይጠቀሳል። የክልሉ ሁኔታ እንዳሳሰባቸው የሚገልጹት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በበኩላቸው በትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ተናግረዋል። በትግራይ ክልል በትናንትናው ዕለት በተካሄደው የሃይማኖት ተቋማት ጉባኤ ላይ ንግግር ያደረጉት ሌተናል ጄኔራል ታደሰ ወረደ በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ተደምጠዋል። ይህ ጥፋት እንዳያመጣ የመከላከል ስራ መስራት አለብን ያሉት ፕሬዝዳንቱ ጨምረው ፖለቲከኞቹ የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጎታል ብለዋል። በአሁኑ ወቅት ያለውን አደጋ ማሸነፍ የሚቻለው በሰላማዊ መንገድ በአንድነትና በመግባባት ነው ያሉት ፕሬዝዳንቱ ሁሉም አካላት ጽንፍ ከረገጠ አካይዳቸው እንዲቆጠቡ መልእክታቸውን አስተላልፈዋል። በትናንትናው ጉባኤ ላይ ከ8 የሃይማኖት ተቋማት የተውጣጡ 110 የሃይማኖት አባቶችና የጽህፈት ቤት ኃላፊዎች መገኘታቸውን የክልሉ ማስ ሚዲያ ዘግቧል። በዚህ ጉባኤ ላይ የሃይማኖት አባቶቹ ለትግራይ ሰላምና አንድነት ያላቸው ሚና በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ካልአዩ በ1993 የህወሓትን ክፍል ጠቅሰው በመሪዎች መካከል ያሉ አለመግባባቶች በሰላማዊ መንገድ ካልተፈቱ አደጋው ከባድ መሆኑን ማስረዳታቸውም ተጠቅሷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ናይጄሪያ የኢትዮጵያ ኤምባሲን ጨምሮ 34 ኤምባሲዎች ያለባቸውን የመሬት ኪራይ ክፍያ ባለመክፈላቸው ልትዘጋቸው እንደምትችል መጠቀሱን
የዓለም የውልደት መጠን ታይቶ በማይታወቅ ሁኔታ ማሽቆልቆሉን አንድ ጥናት ማመልከቱን ጨምሮ ሌሎች ዜናዎችን ያስበለጠ ይዟል። ተከታትለን እንመለስ። ናይጄሪያ የኢትዮጵያ ኤምባሲን ጨምሮ 34 ኤምባሲዎች ያለባቸውን የመሬት ኪራይ ክፍያ ባለመክፈላቸው ልትዘጋቸው እንደምትችል ተጠቀሰ። በናይጄሪያ የሚገኘው የኢትዮጵያ ኤምባሲን ጨምሮ 34 ኤምባሲዎች ያለባቸውን የመሬት ኪራይ ክፍያ ባለመክፈላቸው የመዘጋት አደጋ እንደተጋረጠባቸው ተገልጿል። ኤምባሲዎቹ ባለፉት 11 ዓመታት የመሬት ክፍያውን አልከፈሉም የተባለ ሲሆን አጠቃላይ ክፍያቸው በድምሩ ከ3 ሚሊዮን ናይጄሪያ ናይራ በላይ ነው ተብሏል። ከ2 ሳምንት በፊት ከ10 እስከ 43 ዓመት ለሚሆን ጊዜ ክፍያቸው ባለመከፈሉ የተነሳ 4794 ንብረቶች ባለቤትነታቸው ወደ መንግስት እንዲመለስ ተወስኖ የነበረ ሲሆን የሀገሪቱ ፕሬዝዳንት ኤምባሲዎቹ ያለባቸው ክፍያ እንዲከፍሉ የ14 ቀን የእፎይታ ጊዜ ቢሰጥም የእፎይታ ጊዜው በትላንትናው ዕለት ተጠናቋል። ከኤምባሲዎቹ መካከል የኢትዮጵያ፣ የሩሲያ፣ የቱርክዬ፣ የጀርመን፣ የደቡብ ኮሪያ፣ የግብጽ፣ የሳውዲ አረቢያና የስዊዘርላንድ ኤምባሲዎች የሚገኙበት ሲሆን ጎረቤቶቻችን ኬንያና ሱዳን በዝርዝሩ ከተጠቀሱ ሀገራት መካከል ናቸው። በናይጄሪያ የሚገኘው የኢትዮጵያ ኤምባሲ ያልተከፈለ 5950 የናይጄሪያ ናይራ ያለበት ሲባል ትልቅ ክፍያ ያለበት የኢንዶኔዥያ የመከላከያ አታሼ ሲሆን አጠቃላይ ክፍያው 1.7 ሚሊዮን የናይጄሪያ ናይራ መሻገሩን የሀገሪቱ መገናኛ ብዙሃን ዘግበዋል። በጉዳዩ ላይ ምላሽ የሰጠችው ሩሲያ ምንም ክፍያ እንደሌለባትና ክፍያው መፈጸሟን የሚያሳይ ማረጋገጫ እንዳላት አስታውቃለች። በተመሳሳይ ቱርክዬና ጀርመን በዝርዝሩ የተካተቱት በስህተት መሆኑን ገልጸው ነገሩን ለማጣራት እንደሚሰሩ አስታውቀዋል። የናይጄሪያ መንግስት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እንዲሞክርና ንግግሮች እንዲያደርግ ምክር ሀሳብ የቀረቡለት ሲሆን በዚህ ጉዳይ የኢትዮጵያ መንግስት እስካሁን ያለው ነገር የለም። ባለፈው እሁድ በአዲስ አበባ በእግር ኳስ ጨዋታ ሰበብ ደጋፊዎች በጸጥታ ኃይሎች ተገድለዋል በሚል የተሰራጨው መረጃ ሐሰት መሆኑን የፌዴራል ፖሊስ አስታወቀ። ከትላንትና በስቲያ እሁድ በአዲስ አበባ ከተማ በዝግ ስቴዲየም ከተካሄደው የሲዳማ ቡናና ወላይታ ዲቻ የኢትዮጵያ ዋንጫ የፍጻሜ ጨዋታ ጋር በተያያዘ በጸጥታ ኃይሎች በጥይት ተመተው የተገደሉ ሰዎች ስለመኖራቸው ቆስለው ዘውዲቱ ሆስፒታል የተገኙ እንዳሉ በማህበራዊ ሚዲያዎች ላይ በስፋት ሲሰራጭ ነበር። ይህንን ተከትሎ ታዲያ የወላይታ ዲቻ ስፖርት ክለብ እንዲሁም የወላይታ ዲቻ ደጋፊዎች ማህበር በጸጥታ ኃይሎች የተገደለ እንዲሁም ቆስሎ ሆስፒታል የገባ አንድም የወላይታ ዲቻ ደጋፊ ያለመኖሩን አስታውቀዋል። ነገር ግን ከነበር ሁኔታ ጋር በተያያዘ በአዲስ አበባ በተለያዩ እስር ቤቶች ደጋፊዎች መታሰራቸውን የደጋፊዎች ማህበር አረጋግጧል። ይህንን ወቅታዊ ሁኔታ በተመለከተ ትላንትና ማምሻውን መግለጫ ያወጣው የኢትዮጵያ ፌዴራል ፖሊስ በበኩሉ ባለፈው እሁድ በእግር ኳስ ጨዋታ ሰበብ ደጋፊዎች በጸጥታ ኃይሎች ተገድለዋል በሚል የተሰራጨው መረጃ ሐሰት ነው ብሏል። ሁለቱን ክለቦች ለመደገፍ ከሐዋሳ ከወላይታ ሶዶና ከአካባቢ የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስቴዲየም እንዲካሄድ መደረጉ የተገለጸ ሲሆን ይህም በደጋፊዎች መካከል ሊፈጠር የነበረውን ግጭት በማስቀረት ሕግና ስርዓት እንዲከበር መደረጉ መግለጫው አስታውቋል። ነገር ግን የሀገሪቱ ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት የሰዎች ህልፈት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነ መታዘቡን ፖሊስ አስታውቋል። ፖሊስ ግጭቱን ለማባባስ ሲንቀሳቀስ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቆ ውጤቱንም በየጊዜው ለህዝብ ይፋ እንደሚያደርግ ገልጿል። ጨምሮም ሰው ሞቷል እያሉ የሚሰራጩ ወሬዎች ሐሰተኛ መሆናቸውንና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት አለመድረሱን ማረጋገጡን ከኢትዮጵያ ፌዴራል ፖሊስ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የዓለም የውልደት መጠን ታይቶ በማይታወቅበት ሁኔታ ማሽቆልቆሉን አንድ ጥናት አመለከተ። የተባበሩት መንግስታት የስነ ህዝብ ፈንድ የስነ ተዋልዶ መብት ኤጀንሲ ባወጣው አዲስ ሪፖርት የዓለም የውልደት መጠን ታይቶ በማይታወቅበት ሁኔታ ማሽቆልቆሉን አስታውቋል። እስከ ቅርብ ጊዜ ድረስ ኤጀንሲው ጥናት ያደርግ የነበረው ከሚፈልጉ በላይ ልጆች ባላቸው ሴቶችና ያልተሟላ የእርግዝና መከላከያ ፍላጎት ላይ የነበረ ሲሆን በዚህ ዙር ጥናቱ ግን የመጀመሪያውን በዝቅተኛ ወሊድ ምጣኔ ጉዳይ ላይ የተሟላ ምርመራ ማድረጉን አስታውቋል። የተመድ የስነ ህዝብ ተቋም በ14 ሀገራት ውስጥ የሚገኙ 14000 ሰዎች የመውለድ ፍላጎታቸውን በመጠየቅ ጥናት ማከናወኑ ተነግሯል። በጥናቱ የተካተቱ ሀገራት ደቡብ ኮሪያ፣ ታይላንድ፣ ጣሊያን፣ ሃንጋሪ፣ ጀርመን፣ ስዊድን፣ ብራዚል፣ ሜክሲኮ፣ አሜሪካ፣ ህንድ፣ ኢንዶኔዥያ፣ ሞሮኮ፣ ደቡብ አፍሪካና ናይጄሪያ ሲሆኑ እነዚህ ሀገራት ከዓለም ህዝብ 1/3 እንደሚሸፍኑ ተመላክተዋል። በምጣኔ ሀብት ረገድ ሀገራቱ ዝቅተኛ፣ መካከለኛና ከፍተኛ ገቢ ያላቸው ሲሆኑ በውልደት መጠን ዝቅተኛና ከፍተኛ ውልደት መጠን የሚታይባቸው
ናቸው። የተቋሙ ኃላፊ የሆኑት ዶክተር ናታሊያ ካነም ከጥናቱ በመነሳት በዓለም ከዚህ በፊት ታይቶ በማይታወቅበት መልኩ የወሊድ መጠን ማሽቆልቆል ጀምሯል ብለዋል። ኤጀንሲው በ100 ሚሊዮን የሚቆጠሩ ሰዎች የሚፈልጓቸው ልጆች ቁጥር መውለድ እንደማይችሉ በማስጠንቀቅ ልጅ ለማሳደግ የሚጠይቀው ወጪ ወይም የገንዘብ ውስንነትና ተስማሚ አጋር ለማግኘት በምክንያትነት ተጠቅሷል። ከአምስቱ አንዱ የፈለጉትን የልጆች ቁጥር እንዳልወለዱ ወይም ወልዳለው ብለው እንደማይጠብቁ መናገራቸውን በጥናቱ ተካቷል። ወጣትና የመውለጃ ጊዜያቸው ያለፈ ግለሰቦች እንዲሁም በመሃንነት ወይም ለመጸነስ የተቸገሩ ሰዎች ጭምር በዚህ ጥናት መካተታቸው ተገልጿል። በጋዛ የእርዳታ ማዕከል አቅራቢያ የሚፈጸሙ ጥቃቶች መቀጠላቸው ተገለጸ። በጋዛ የሚገኙ ፍልስጤማውያን ሰኞ ዕለት በእስራኤልና በአሜሪካ በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደረው የእርዳታ ማከፋፈያ ማዕከል ሲያመሩ በድጋሚ ተኩስ እንደተከፈተባቸው ተገልጿል። የዓይን እማኞች በደቡብ ራፋ በምትገኘው ታል አልሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ በሐማስ ታጣቂዎችና በእስራኤል ወታደሮች ተኩስ እንደተከፈተባቸው ተናግረዋል። እማኞቹ የእስራኤል ወታደሮች በተሰበሰቡ ህዝብ ላይ ተኩስ እንደከፈቱ አስረድተዋል። አንድ የዓይን እማኝ ለቢቢሲ አረብኛ መካከለኛው ምስራቅ ዴይሊ ፕሮግራም እንደገለጸው እርዳታ ለመቀበል በአካባቢው ሲደርሱ የሲቪል ልብስ ለብሰው ፊታቸው ሙሉ በሙሉ የተሸፈኑ ወጣቶችን ማየታቸውን ተናግረዋል። መጀመሪያ ላይ በሂደቱ ላይ ገዛ የሚያደርጉ የፍልስጤም ወጣቶች ሊሆኑ እንደሚችሉ አስበን ነበር፣ ነገር ግን በድንገት ተኩስ ጀመሩ ብለዋል። እርዳታ ለመቀበል የቻሉት እንኳን ኢላማ ተደርገው በጥይት ተመተዋል። እነዚህ አጥቂዎች እነማን እንደሆኑ እስካሁን አናውቅም፣ ሁሉም ነገር ከኛ ወስደዋል፣ አንዳንዶች በግርግር ወቅት ሳይቀር ሰርቀውናል ሲሉ ሁኔታውን አሳውቀዋል። አክሎም በመጀመሪያ በሰላማዊ ሰዎች ላይ የሚተኩሰው የእስራኤል ጦር ነበር፣ ዛሬ ግን ወንበዴዎችና ሚሊሻዎች እንዳሉ ተመልክተናል ብለዋል። የሰብአዊ ፋውንዴሽኑ ጊዜያዊ ስራ አስፈጻሚ ጆን አክሬ ጥቃቱን በተመለከተ ባስተላለፉት መልእክት በማከፋፈያ ጣቢያዎች ላይ ምንም አይነት ጉዳት ሳይደርስ ወይም ምንም አይነት የጎላ ችግር ሳይፈጠር ከ11 ሚሊዮን በላይ ምግቦችን አካፍለናል ብለዋል። የጋዛ ጤና ጥበቃ ሚኒስቴር በበኩሉ በጥቃቱ በድምሩ 127 ሰዎች መሞታቸውንና 1287 የተጎዱ ሰዎች ከእርዳታ ማከፋፈያ ቦታዎች መቀበላቸውን አሳውቀዋል። የእስራኤል መከላከያ በበኩሉ የወጡ መረጃዎችን እየተመለከታቸው እንደሆነ አስታውቋል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎች አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሸሚዛለች። በድጋሚ አብራችሁ ቆዩ። ኢትዮጵያ በጅቡቲ በኩል የምታስገባው ነዳጅ ከመርከብ ከመራገፉ በፊት የጥራት ፍተሻ እንደሚደረግለት ተነገረ። የኢትዮጵያ የነዳጅ አቅራቢ ድርጅት ኢትዮጵያ በጅቡቲ በኩል የምታስገባው ነዳጅ ከመርከብ ከመራገፉ በፊት ኤስጂኤስ በተባለ ዓለም አቀፍ ኩባንያ የጥራት ፍተሻ እንደሚደረግለት ገልጿል። ኢትዮጵያ ከውጭ የምታስገባው ነዳጅ ጭነት ላይ እያለና ሲራገፍ እንዲሁም ከሁለቱም ቦታዎች የሚወሰደው ናሙና በነዳጅ አቅራቢ ድርጅት በሚገኝ ላቦራቶሪ ፍተሻ እንደሚደረግ የመስሪያ ቤቱ የነዳጅ ጥራት ማረጋገጫ አገልግሎት ኃላፊ አቶ ስዩም አራጋው መናገራቸውን ሸገር ዘግቧል። ፍተሻው ከ30 እስከ 45 ደቂቃ በሚሆን ጊዜ የሚጠናቀቅ እንደሆነም አመልክተዋል። አቶ ስዩም አራጋው ኤስጂኤስ የተባለና ዓለም አቀፍ የፍተሻ አገልግሎት የሚሰጥ ድርጅት ስራውን ጅቡቲ ላይ እየሰራ እንደሚገኝና ወደ ሌላ ሀገር ለፍተሻ በሚል የሚላክ የነዳጅ ናሙና የለም ብለዋል። በኢትዮጵያ ነዳጅ አቅራቢ ድርጅት የተቀጠረው ኤስጂኤስ ለሌሎች ሀገራትም ጭምር የነዳጅ ጥራት ፍተሻ የሚያደርግ ተቋም እንደሆነም ኃላፊው ተናግረዋል። በኢትዮጵያ የተስማሚነት ምዘና ድርጅትና በትሬድማርክ አፍሪካ ትብብር ድሬዳዋ ላይ ይገነባል ስለተባለው ላቦራቶሪም አቶ ስዩም አንስተዋል። እርሳቸው እንደሚሉት ከሆነ ለኤስጂኤስ በውጭ ምንዛሬ የሚከፈለውን ገንዘብ ለመቀነስ በአማራጭነት እንዲደራጅ የተወሰነ ነው። የኢትዮጵያ የተስማሚነት ምዘና ድርጅትም ላቦራቶሪው ድሬዳዋ ላይ እየተገነባ ስለመሆኑም አረጋግጠዋል። በአማራ ክልል የማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ በቀጣይ ዓመት የምርት ማነስ ሊኖር እንደሚችል አርሶ አደሮች ተናገሩ። በአማራ ክልል የዚህ ዓመት የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ በመጨመሩ ዋና ዋና የምግብ እህሎች ላይ መረቱ እንደሚችሉ የአካባቢው አርሶ አደሮች ተናግረዋል። አስተያየታቸውን የሰጡት የሰሜን ጎጃም ዞን የአንቸፈር ወረዳ አርሶ አደር ከዚህ ቀደም እስከ 8 ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደር አሁን ባለው የዋጋ ጭማሪ
ጭማሪ መሰረት ከ2 ኩንታል በላይ መግዛት ባለመቻሉ የእርሻ ማሳዎች ያለ ጥቅም እየቀሩ ነው ብለዋል። የማዳበሪያ እጥረት እንደሌለ የገለጹት የምስራቅ ጎጃም ዞን አንድ አርሶ አደር የማዳበሪያ ዋጋ በከፍተኛ ሁኔታ መጨመሩን ገልጸው ዋጋ እንዲቀንስ ለሚመለከታቸው አካላት ጥያቄ ቢያቀርቡም አጥጋቢ ምላሽ አላገኘንም ሲሉ አስረድተዋል። ሌላ አስተያየታቸውን የሰጡት በዋግ ኽምራ ብሔረሰብ አስተዳደር የደሃና ወረዳ አርሶ አደር 50 ኪሎ ማዳበሪያ ባለፈው ዓመት 1600 ብር ይሸጥ እንደነበር ገልጸው በዚህ ዓመት ተመሳሳይ መጠን ያለውን ማዳበሪያ በ3800 ብር እየተሸጠ ነው ብለዋል። ከምዕራብ ጎጃም አስተያየታቸውን የሰጡት ሌላ አርሶ አደር በማዳበሪያ ሰበብም ሌሎች ተጨማሪ ክፍያዎችን ከፍላጎታችን ውጪ እንጠይቃለን ሲሉ ለዶቼ ቬለ ተናግረዋል። ይህንን ቅሬታ በተመለከተ ምላሽ የሰጡት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር ልማት አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ የማዳበሪያ ዋጋ ከዶላር ዋጋ ማደግ ጋር ተያይዞ መጨመሩን ጠቁመው በዚህ ምክንያት የ1 ኩንታል ማዳበሪያ ዋጋ 12600 ብር እንደሚደርስ ተናግረዋል። ሆኖም ክልሉ በአንድ ማዳበሪያ የ3600 ብር ድጎማ በማድረጉ የ1 ኩንታል ማዳበሪያ ዋጋ ከ8000 ብር እንዳይበልጥ መደረጉን ገልጸው በአጠቃላይ የአማራ ክልል የ82 ቢሊዮን ብር የማዳበሪያ ድጎማ ማድረጉን አስረድተዋል። ሌሎች ክፍያዎች ከማዳበሪያ ጋር ተጣምረው መቅረባቸው ትክክል አለመሆኑን ስለታመነበት እንዲቀር አቅጣጫ መቀመጡን ያመለከቱት ዶክተር ድረስ አርሶ አደሩ ግብር መክፈል ግን እንደሚገባ አሳስበዋል። ክልሉ 9 ሚሊዮን ኩንታል የሚጠጋ ማዳበሪያ እንደሚያስገባ የገለጹት ዶክተር ድረስ ሳህሉ 3.5 ሚሊዮን ኩንታል የሚሆነው ወደ አርሶ አደሩ እጅ ገብቷል ማለታቸውን ዘገባው አክሏል። ጉድ ቤቢ ዳይፐር በህፃናት የዳዴ ውድድር የታጀበ የቤተሰብ ቀንና ከበረ። ክሊን ማቴሪያል ኤንድ ቻይልድ ሄልዝ ሰፕላይስ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በጉድ ቤቢ ዳይፐር ስም ባለፈው ቅዳሜ ዓመታዊ የህፃናት የዳዴ ውድድርና የቤተሰብ ቀንን በጎልፍ ክለብ አክብሮ ውሏል። የድርጅቱ ኃላፊዎች ብራንድ አምባሳደሯ ሰላም ተስፋዬ ወላጆችና ህፃናትን ጨምሮ የተለያዩ እንግዶች በተገኙበት በዚህ ዝግጅት ላይ በተለያዩ የእድሜ ክልል ላይ የሚገኙ ህፃናት የዳዴ ውድድር፣ የአባቶች የዳይፐር መቀየር ውድድር እንዲሁም የተለያዩ ጨዋታዎችና መርሃ ግብሮችም ተከናውነዋል። በውድድሩ አሸናፊ ለሆኑ ህፃናትና ወላጅ አባቶች ሽልማት የተበረከተ ሲሆን ወላጆች ይህ የአብሮነት ፕሮግራም ጥሩ ጊዜ እንዲያሳልፉ ምክንያት እንደነበርም ገልጸዋል። የድርጅቱ የማርኬቲንግ ማናጀር ሄኖክ ጸጋዬ ለአባይ ቴሌቪዥን በሰጡት ቃል ዓመታዊ ዝግጅቱ የዳዴ ውድድር ብቻ ሳይሆን ልዩ የቤተሰብ ቀን ተደርጎ የሚወሰድ እንደሆነ ጠቅሰዋል። ህፃናቱ የዳዴ ውድድር አድርገው የሚሸለሙት ማበረታቻ ገንዘብም ዋጋ የሚሰጠውና የማህበራዊ ኃላፊነት እንቅስቃሴን የሚያሳድግ መሆኑን አቶ ሄኖክ ተናግረዋል። ይሄ የዳዴ ውድድር የህፃናት የዳዴ ውድድር ብቻ ሳይሆን አጠቃላይ የቤተሰብ ቀን የሚያሳልፉበት ነው። ወላጆች ከልጆቻቸው ጋራ አቅራቢያቸው ካለው ቤተሰብ ጋር አብረው በጣም የሚዝናኑበት፣ ሰፊ ጨዋታ የሚያደርጉበት፣ ከሌሎች ወላጆችም ጋር ልምድ ልውውጥ የሚያደርጉበት፣ የሚጫወቱበት ነው። ከዛ በተረፈ ብዙ ጊዜ ዳዴን የመረጥንበት ምክንያት ዳዴ የሚያደርጉ ህፃናት በዛ የእድገት ጊዜያቸው ላይ በጣም ከፍተኛውን የሆነ ክህሎት የሚያዳብሩበት ጊዜ ነው። በአእምሮ ክህሎታቸው ሞተር ስኪል የሚባለውን ነገር የሚለምዱበት፣ ባላንስ መጠበቅን የሚለምዱበት፣ አንደኛውን ከሌላኛው ስቴፕ ልናስተምራቸው የማንችላቸው ነገር በተፈጥሮ መንገድ የሚለምዱበት ነው። እሱን በደንብ ለማበረታታትም ነው። እዛ እንዳያችሁት አባቶችንም አሳታፊ አድርገናል። አባቶችም ቤት ውስጥ ከልጆቻቸው ጋር ያደርጋሉ። ብዙ ጊዜ አይነገርም አይታወቅም እንጂ ልጆቻቸውን መንከባከብ ላይ፣ ዳይፐር መቀየር፣ ጡጦ፣ ሌሎች ነገሮች ማድረግ ላይ እሱንም አንድ ላይ ለማድረግ ነው። የቤተሰብ ቀን ለማድረግ ነው። ጉድ ቤቢ ብዙ ጊዜ ከፋሚሊዎች ጋር እንዳለ ከቤተሰብ ጋር ብዙ ነገሮችን ያደርጋል። በሶሻል ሚዲያም በተለያየ መንገድ እየተከታተላችሁን ከሆነ ታያላችሁ። በየጊዜው የምናደርጋቸው በጎ ነገሮች አሉ። ማህበራዊ ጉዳዮች ላይ እንሳተፋለን። ዛሬ ደግሞ በቃ ልጆችና ወላጆች ደስ ብቻ ብሏቸው እየተጫወቱ እየተሸለሙ እንዳየኸው ነው። ህፃናት በጣም በልጅነታቸው ገና 1 ዓመት 2 ዓመት ሳይሞላቸው 30 ሺህ ብር ለቤተሰባቸው አስገኝተዋል። ቀላል የሚባል ነገር አይደለም። ጥራት ላይ የማንደራደር ሆነን ቀጥለናል ያሉት አቶ ሄኖክ ጉድ ቤቢ ዳይፐር ጥራት ያላቸው ምርቶችን እያቀረበ እንደሚገኝ ደንበኞቹን ጨምሮ የብራንድ አምባሳደሯ አብሮነትን ማስቀጠል መገለጫዎች ናቸው ብለዋል። ጉድ ቤቢ ዳይፐር በጣም የሚታወቀው የማይለዋወጥ ከፍተኛ የሆነ ጥራት ያለውን ዳይፐር እንደ መፍትሄ አድርጎ ለኢትዮጵያ ማርኬት ማቅረቡ ላይ ነው። ቀደምም አይታችኋታል። የብራንድ አምባሳደራችን ረጅም ዓመት ነው አብራን የቆየችው። ምክንያቱም ጥራቱ ላይ ስለማንደራደር፣ ስም ስለማናበላሽ፣ እሱን ስለምንጠብቅ ነው አብራን የቆየችው። እዛ ላይ ብቻ ሳይሆን ቤተሰብም ላይ
ትኩረት እንሰጣለን የሚለውን ለመጥቀስ ነው። በጣም የሚገርም ነገር ቤተሰቦች አንድ ላይ የሚሆኑበት ጊዜ አሁን እያነሰ የመጣ ይመስለኛል በከተማ ውስጥ እና ይሄንን አጋጣሚ በጣም መጠቀም እየፈለጉ በጣም ብዙ ስልክ ጥሪዎች ናቸው ያስተናገድን የነበረው። አንዳንዶቹ እድሜያቸው ትንሽ በአንድ ወርም ይበልጣል ወይ ያንሳል ባካችሁ እንሳተፍ እያሉ ነበር። የማስተናገድ አቅማችን መለስተኛ ስለሆነ ነው እንጂ እዚህም የመጡት እንደምታያቸው ነው በጣም ደስተኞች ናቸው። ከልጆቻቸው ጋር የሚያሳልፉበት ጊዜ አንዳንድ ጊዜ ቅድም እንዳልኩት ነው ወላጆች ራሱ ያው ህፃን የሆነው ውስጣችን ያለው ነገርም ወጥቶ አብሮ ከልጆቻችን ጋር የተጫወትን ነው። በጣም ደስ የሚል ግብረ መልስ ነው፣ ወደውታል እና በአመት ከሁለት ጊዜ በላይ ብታደርጉልን እያሉ እየጠየቁን ነው እና ትልቅዬ መጠኑን ብታሰፉት እያሉ ነው። እንግዲህ በሚቀጥለው ደግሞ በሽልማትም በተለያየ ነገር ለየት አድርገን ይዘን እንመጣለን ብለን እናስባለን። የጉድ ቤቢ ማርኬቲንግ ኃላፊው ይህ አመታዊ ዝግጅት በወላጆች ዘንድ እጅግ በጉጉት የሚጠበቅ መሆኑንና በበለጠ መሰናዶ እንዲካሄድ ጥሪዎች እየቀረቡ መሆኑንም አስረድተዋል። ስትከታተሉት የነበረው የዕለተ ማክሰኞ ሰኔ 3 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት